ከአንድ ሰዓት ባልበለጠ እንጨርሰውና ወደ ቀደም ሲል ወዳነሳውላችሁ ዋና ዋና ጉዳዮች እንሄዳለን። ጋሽ ሰለሞንም እዚህ ያሉ አንጋፋ ኢትዮጵያ ብሔራዊ ቲያትር አንጋፋ አርቲስት የምናከብራቸው የምንወዳቸው ሰው አሉ። በበጎ አድራጎት ስለመጡ አንድ ሰዓት ካለን ጊዜ እንሰዋና ፖለቲከኞችም ባላችሁ በዚህ ጉዳይ ላይ በእርዳታ ላይ ተሳተፉ። ታገሱኝ አንድ ሰዓት። እሺ፣ አካውንታቸው ስማቸው ማን ነው? ወደ እናት ፍቅር በጎ አድራጎት ድርጅት። ወደ እናት ፍቅር በጎ አድራጎት ድርጅት። እሺ፣ እነሱን አስገቡልኝ። ሪኩዌስት ልኳል። ኦኬ፣ አልተላከም። እየላኩልኝ እና ቴዲ እንግዲህ እንኳን ደህና መጣህልን። በጣም ነው የምናመሰግን። በጣም እንግዲህ ሸክም ያለው ስም ነው ያዝከው። በጣም ሸክም ያለው በዚህ ስምህ እንግዲህ ብዙ ነገር ታደርጋለህ ብዬ አስባለሁ። አሁን ያነሳቸው የማህበራዊ ጉዳዮች፣ ፖለቲካዎች እነዚህ በጣም ጠቀሜታ ናቸው። ትልቁ ነገር ማይንድ ሴታፕ ላይ ነው የሚሰራው። የሚቀረንም እሱ ላይ ነው። አሁን ደግሞ በበጎ አድራጎት ላይ ደግሞ የበለጠውን ደግሞ ካንተ የተመቻመቸም ስለሆነ እስቲ ገብተህ በደንብ ብናወራበትና ደጋግ ኢትዮጵያኖች አሉ፣ በጣም መልካም ሐሳቢዎች አሉ፣ ኢትዮጵያውያንና ውድ ኢትዮጵያውያንና በውጭ በሀገር ውስጥም ያሉ ኤርትራውያን ይህን ነገር እስቲ ሐሳብ ስጣቸውና እስቲ ወደ እናት ፍቅር የበጎ አድራጎት ድርጅት ነው። ወደ 7 ዓመት ይሆነዋል ከተመሰረተ፣ ህጋዊ ፍቃድም አለው። እኛ እንደ አምባሳደር ነን፣ እኔና ፋንትሽ እንደ አምባሳደር ነን። ወደ 3 ዓመት ሆኖናል። በበዓላት ቀን ነው እየመጣን ራሳችንን እየሸጥን ምን ለአረጋውያን እንደኔ ጉምቱ ለሆኑ ሰዎች እርዳታ የምናሰባስበው እና ይሄ የተቀደሰን ሐሳብ ከኛ ጋር ቻሌንጁን ተቀላቅለ የሚደረገውን ነገር ብናደርግ የተሻለ ነው ብዬ አስባለሁ። እና አንድ ሰዓት የሰጠህን ነገር ከሐሳቡ በላይ ስለሆነ በቅድሚያ በእጅግ አብዝተን እናመሰግናለን። ተባረክ። ያስከውም ስም ሸክም ነው። ስለዚህ በጣም ይከብዳልና ወደ ጉዳያችን ገብተን ቻሌንጁን ብንቀላቀል ደስ ይለኛል ባይ ነኝ። እሺ፣ እዚህ ውስጥ ያላችሁ በሙሉ እናንተ ምሩት፣ መድረኩን እናንተ ምሩትና እኔ ደግሞ ከሀገር ውጭ ላሉ ኢትዮጵያውያን ለሀገር ወዳድ እንዲህ በበጎ አድራጎት ለሚሳተፉ ለድርጅቱ እንዲጠቅም አድቫይስ ማድረጋችሁ በአካውንታቸው ላይ ብታስገቡላቸው መመርጠው። ምናልባትም አንዳንድ የገባችሁ ቃል የምትገቡ ሰዎች ካላችሁ የባንክ አካውንታቸውን ነግሯቸው ያን ታደርጋላችሁ። እናንተ የምትሉት ነገር ካለ ምናልባት ድርጅቱ ወደ እናት ፍቅር የበጎ አድራጎት ማህበር ነው። እሺ ቴዲ አመሰግናለሁኝ። እናመሰግናለን። ያው እኔና ጋይ ሰለሞን የድርጅቱ አምባሳደር ነን። በዚህ ድርጅት ላይ ትልቁ ሚና የሚጫወተው ወጣት ዳኒ ይባላል። እሱን ብትጋብዝልንና ለደጋግ ኢትዮጵያውያኖች፣ ዓለም ላይ ላሉ ኢትዮጵያውያኖች እሱ ስለ ድርጅቱ የተወሰነ ነገር ሐሳብ ሰጥቶ ከዛ ወደሚቀጥለው ስቴፕ ብንሄድ ቴዲ ከልብ አመሰግናለሁ። እሺ እኔ ለመጀመር ያህል እኔ ድንገት ነው የመጣችሁት። በድርጅቱ አካውንት በውስጥ ጻፉልኝና እኔ 20 ሺህ ብር አስገባላችኋለሁ። እሺ ዳኒ አንተ የምትለው ነገር ካለ ንገራቸው። ሚዩት ኖት ጋሽ ሰለሞን ሚዩት ኖት። ድምፅ እየተሰማን አይደለም። ሚዩት ኖት። ቆይ አንሚዩት አድርጉት። እሱ ዳኒ ይባላል። ስለ ድርጅቱ የተወሰነ ነገር ሐሳብ ቢሰጥ። አሁን ድምጻችሁ ይሰማል? እሺ አይሰማም ነበር።
እናመሰግናለን። እግዚአብሔር ያክብርልን። በትንሽ ኮመንት ላይ አስገብተን እንግዲህ ትልቅ ዓላማችንን እንድናስረዳ ስላደረከን በጣም ቴንኪው። ወደ እናት ፍቅር የበጎ አድራጎት ማህበር እንባላለን። ያለነው አዳማ ናዝሬት ላይ ነው። ከተመሰረተ ድፍን 7 ዓመታትን አስቆጥሯል። የተመሰረተበት ዋነኛው ዓላማው እኛ የወጣንበት ማህበረሰብ ከደሃው ማህበረሰብ ነው። ይህ የደሃው ማህበረሰብ ላይ ደግሞ ያው ብዙዎቻችሁ ታውቁታላችሁ፣ ወይ ጎረቤታችን ወይ ቤታችን አካባቢ ላይ ቤት በሚመስል ነገር ውስጥ ታጥረው ነገር ግን ቤታቸው ጓዳቸው ስንገባ የሚበሉት የሚጠጡት የሌላቸው እንደዚሁም ደግሞ ኢቭን ገንዘብ እንኳን እያላቸው የሚያሳክማቸው ሰው ያጡ ቤተሰቦችን ከልጅነታችን ጀምሮ እያየን አድገናል እና ልክ ለእንደዛ አይነት ቤተሰቦች መፍትሄ ለመሆን ይህን ወደ እናት ፍቅር የሚባል የበጎ አድራጎት ማህበር ማቋቋም ችለናል። ይህ የበጎ አድራጎት ማህበር ዋነኛው ዓላማው የተረሱትን ቤት ለቤት በመዞር ድጋፍ ማድረግ ነው። ምክንያቱም እኛ ያደግንበት ማህበረሰብ እነዚህ አረጋኖችም ተወልደው ያደጉበት ወጣትም ሆኖ ጥሩም ደግም መጥፎም ያሳለፉት እዚህ ማህበረሰብ ውስጥ ነውና ከዚህ ማህበረሰብ ውስጥ ወጥተው ደግሞ የአረጋያን መርጃ ማዕከል ላይ ገብተው የተረጅነት ስሜትን እንዲያዩ ስለማንፈልግ ቤት ለቤት በመዞር አሁን ላይ እንደዚህ ድጋፍ እያደረግን እንገኛለን። እንደዚሁም ደግሞ የቀበሌ ቤቶች ላይ ያሉ ቤተሰቦቻችንን እያደስን ሲታመሙ እያስታመምን ሲሞቱ ደግሞ በክብር እየቀበረን እየጦርን እንገኛለን እና እኔ ብቻ አይደለሁም ያለሁት በስሬ በጣም ብዙ ወጣቶች አሉ። ምናልባት እኔ ልጀምረው እችላለሁ። አሁን ላይ የመለው የኢትዮጵያ የብዙ ሰው ዓላማ ሆኖ ነው አሁን ላይ ያለውና ማህበራችን ላይ አሁን ላይ ሰው ሰፖርት ማድረግ የሚፈልግ ማንኛውም አይነት ሰው ባዮአችን ላይ አንድ አካውንታችን አለ። ሁለት ደግሞ ዳጊ 0222 የሚለው ወንድማችን እዚህ ጋር የኛ ልጅ ነው። እሱ እየጻፈ ያለው አካውንት የኛ የራሳችን ነው። ድርጅቱ የራሱ የሆነ ህጋዊ ሰውነት አለው። ይህ አካውንት ስታስገቡበት ባንክ ላይ ስታስገቡበት የግለሰብ አካውንት አይደለም፣ ወደ እናት ፍቅር ቻሪታብል አሶሲዬሽን ነው የሚለው። እሱን እርግጠኛ ሆኑልን። እንደዛ ቴዲዬ ግን ላደረክልን መጀመሪያ ድጋፍ እግዚአብሔር ያክብርልን። ያኛ ያረጋያን ምርቃት ባለህበት እቅፍ ድግፍ ያድርግህ ወንድሜ፣ ክፉ ነገር ሁሉ ይጠብቅህ ማለት እንወዳለን። ለምታረጉልን ደጋግ ኢትዮጵያውያኖች በሙሉ የእውነት በጣም ነው የምናመሰግነው። አንዳንዴ ወጣት ሆኖ እንደዚህ አይነት ነገር ላይ መገኘት በራሱ በጣም ቻሌንጅ ነው። እምነት ራሱ በራሱ አይኖረውም። ነገር ግን ያው ጋይሶልን የመሳሰሉ እንደዚሁም ፋንትሽን የመሰሉ አርቲስቶች ጋይሶል እንግዲህ በዚህ በማረፊያ እድሜያቸው ነው አሁን ሌሊት እኛ ጋር ከሌሊቱ 7 ሰዓት 8 ሰዓት ከ20 ነው። እስቲል እስካሁን አልተኛንም እና ጋይሶልም እስካሁን አብረውን ናቸው። አንድና አንድ ሌላ ምንም አይነት ዓላማ የለውም። 5 ሳንቲም ከፍለናቸው አይደለም። የእውነቴን ነው የምላችሁ። ዋናው ዓላማው መተው ባይናቸው አይተዋል። እነዛን አረጋያኖች ሰው የራባቸውን አረጋያኖች መተው አይተዋል እና 103 አረጋያን አሁን በዚህ ታይም 103 አረጋያን እንዲሁም 76 ህፃናትን ቤት ለቤት እየደገፍን ነው። አካውንታችን ላይ ፖስት ለማድረግ እንሞክራለን። ረዱ ለመባል አይደለም። ነገር ግን በውጭ ያሉ ቤተሰቦች በአካል መገኘት የማይችሉ ቤተሰቦች ባሉበት ቦታ ሆነው እንዲያዩ ለማለት ያህል ነውና አካውንታችንን ፎሎ በማድረግ መጀመሪያ ተባበሩ። ከዛ ደግሞ መርዳት የማህበራችን ሞቶ ምንድነው? መርዳት ከሐሳብ ይጀምራል ነው የሚለውና መርዳት ከሐሳብ እንደሚጀምር ነው በሚገባ ሳይተናል። እዚህ ጋር ከጀርባዬ ወደ 20 ምናምን ወጣቶች አሉ እኔን የመሳሰሉ 5